በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጥምቀ መለኮት ኦ ዮሐንስ ፍስሐ ወሐሴት በረከትህ ይደር በኛ ሕይወት በረከትህ ይደር በኛ ሕይወት በረከትህ ይደር በኛ ሕይወት በረከትህ ይደር በኛ ሕይወት ተዘግታ የኖረች ያረጀች ማኅፀን ነቢዩን ወለደች ቅዱስ ዮሐንስን። እናቱ ኤልሳቤጥ እጅግ ደስ ይበልሽ የወንጌል መክፈቻ ተገኘ ከሆድሽ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን ለዚህ ላደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን ለዚህ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ለዚህ ላደረሰን እግዚአብሔር ይመስገን ለዚህ ላደረሰን የምስራች ደስ ብሎናል፣ የምስራች ደስ ብሎናል። አባታችን ተወለዱልን፣ አባታችን ተወለዱልን።
ተወለዱልን የምስራች ደስ ብሎናል። አባታችን ተወለዱልን አባታችን ተወለዱልን የምስራች ደስ ብሎናል። የምስራች ደስ ብሎናል። እጃችሁን አባታችን ተወለዱልን አባታችን ተወለዱልን የምስራች ደስ ብሎናል። አባታችን ተወለዱልን አባታችን ተወለዱልን ደስ ብሎናል የምስራች ደስ ብሎናል አባታችን ተወለዱልን አባታችን ተወለዱልን የምስራች ደስ ብሎናል አባታችን ተወለዱልን አባታችን ተወለዱልን የምስራች ደስ ብሎናል የምስራች ደስ ብሎናል የምስራች ደስ ብሎናል አባታችን ተወለዱልን አባታችን ተወለዱልን የምስራች ደስ ብሎናል አባታችን ተወለዱልን አባታችን ተወለዱልን የምስራች ደስ ብሎናል እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን አሜን እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን አሜን በያለንበት ሰብስቦ ለዚህ ላደረሰን በያለንበት ሰብስቦ ለዚህ ላደረሰን በያለንበት ሰብስቦ ለዚህ ላደረሰን በያለንበት ሰብስቦ ለዚህ ላደረሰን እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን አሜን እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን አሜን በያለንበት ሰብስቦ ለዚህ ላደረሰን በያለንበት ሰብስቦ ለዚህ ላደረሰን በያለንበት ሰብስቦ ለዚህ ላደረሰን በያለንበት ሰብስቦ ለዚህ ላደረሰን Yeah.
Yeah.
ሰማይ ተከፍቷል ለመላእክት ተነሳን እንኳ ሰማነ የጌታን ነገር መልአኮች ሲናገር ሰማነው የጌታን ነገር መልአኮች ሲናገር እሰይ ተወለደ ጌታ እሰይ ተወለደ ጌታ የብስራት ጌታ ተወልዷል ለዚህ ልደት ደስታ ይገባል በዋሻው በከብቶች በረት ተወልዷል የዓለም መድኃኒት በዋሻው በከብቶች በረት ተወልዷል የዓለም መድኃኒት አዋጅ ነጋሪው ገብርኤል ሰላም አብሳሪው ተሰማ አዋጅ ነጋሪው ገብርኤል ሰላም አብሳሪው እሰይ ተወለደ ጌታ እሰይ ተወለደ ጌታ ቤተልሔም ቤተልሔም እሰይ ተወለደ ጌታ እሰይ ተወለደ ጌታ አማኑኤል ከሰማይ ወርዷል ለእኛ ብሎ አምላክ ሰው ሆኗል ተሰማ አዋጅ ነጋሪው ገብርኤል ሰላም አብሳሪው ተሰማ አዋጅ ነጋሪው ገብርኤል ሰላም አብሳሪው እሰይ ተወለደ ጌታ እሰይ ተወለደ ጌታ እሰይ ተወለደ ጌታ እሰይ ተወለደ ጌታ የታል ልጃችሁ የታል ልጃችሁ የታል ልጃችሁ አንሷል ልጃችሁ የታል ልጃችሁ የታል ልጃችሁ ዮሐንስ ያላችሁ አንሷል ልጃችሁ መጥምቁ ያላችሁ የታል ልጃችሁ ለገብርኤል ያላችሁ የታል ልጃችሁ የታል ልልታ
እግዚአብሔር ቤተሰቦች የአባታችን የመንፈስ ልጆች በሉ እግዚአብሔር ስም እንደምን አመሻችሁ። የሉ እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። ታዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤልና በርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የተደረገልኝን ታምር እንኳን በእኔ በኃጢአተኛይቱ አንደበት ይቅርና በዓለም ኮምፒውተር ተጽፎ ባያልቅም ከረጅሙ ባጭሩ መናገር እሞክራለሁ። ስሜ ሙሉቀን የኔዓለም የመጣሁ ከሽንዲ። እኔ በአገሬ በሁለት ጸበል ተጠምቄያለሁ፣ ነገር ግን ልድን አልቻልኩም። በ2007 ወደ ወንቅ እሸት መጣሁ። በሽታዬን የሚጥል ከንፈሬን የሚያጠራምምና ራሴን በራሴ ማነኝ የሚያስብል የሚገርማችሁ ነገር ማንነቴ ጠፍቶ የለበስኩትን ልብስና ያደረኩትን መስቀል ያየሁበት ዘመንም ነበረ። ነገር ግን እኔ እዚህ በመምጣቴ ቤተሰቦቼ በድግምት አይነ ጥላ ገርጋሪ የተለያየ መንፈስ ይዟቸው ሀብታችንም እንዳልሆነ ሆኖ ከቤት በረከት ሰላም ጠፍቶ ወገኖችን ከተወለድ ቤተሰቡ ሰላም ሆኖ አይቻለውቁም። ሌላ ደግሞ 9 ልጆች አለን። ከ9 ግን አንድ የሚጠቅም ሰው አልነበረም። ግማሾቹ በጠላና ባረቄ በጫትና በሲጋራ እንዳልሆነ ሆነው ኑሯቸውን ሲገፉ፣ መንግስት ሰራተኛው ከመንግስት ስራው፣ ትዳር የያዘውን ከትዳሩ በመውጣት ሀገራቸው አስጠልቷቸው ይኖር ነበር። እንዲህ የሚያደርገንም የተደረገብት ድግምት ነው። እናቴን ከእኔ መውለድ መካኖች ይሻላሉ ትል ነበር። እንዲሁም ሁለቱ ወንድሞቼ በጠላና ባረቄ በጫትና በሲጋራ ሲኖሩ እኛ ሙተዋል ብለን ተስፋ ቆርጠን ሳለ እኔ እዚህ በመምጣቴ ሁለቱም የበዓል መጡ ተባሉ። ጫትና ሲጋራ የሚያቀመውም ጫትና ሲጋራውን ትቶት በመንግስት ስራው ገብቷል ተብያለሁ። ልልበሉልኝ። በጠላና ባረቄ የኖረውም ሀገሩንም አይወድም ነበር። አሁን ግን እኔ እዚህ በመምጣቴ ሀገሩን ገብቶ በስራ ላይ ይገኛል። ሌሎችም በተለያየ ስራ ተሰማርተው በሰላም በበረከት ይገኛል።
ይገኛሉ። ሌላ ደግሞ እናቴ በመኪና መሄድ አትችልም። ቡናም በጣም ትወድ ነበር። እኔ እዚህ ከመጣሁ ጀምሮ በመኪና ትሄዳለች። ቡናም ትታ በሰላም ትኖራለች። ቤቱም ሰላምና በረከት ተሞልቶ ይገኛል። ለእኛ የደረሰ ይድረስላችሁ። ከረጅሙ በጥቂቱ እንዲናገራሉ። አባታችን አባ ዮሐንስን እድሜያቸውን እንደ አብርሃምና እንደ ማቱሳላ ያድርግልን። መስራት እግዚአብሔር። እንግዲህ እኔ የሚጥል በሽታ ነበረብኝ። አፌን ያጣምማኝ ነበር። እኔ ብቻ ሳልሆን ቤተሰቦች በሙሉ ተበትነው ነበር የነበሩት። እናቴ ከኔስ መካኖች ያልወለዱት ይሻላሉ እያለ ታዘንና ትተክዝ ታለቅስ ትጨነቅ ነበር ነው ሰምታችኋል። ተወልደው ወይም አድገው እንዳላደጉ ሆነው ተበትነው ሁሉም ተምረው ጨርሰው እንደገና በአደገኛና በአስቸጋሪ ውስጥ ተይዘው ሁሉም ቤተሰቡ ተበትኖ ነበረ። አሁን ግን እኔ ከዚህ መጥቼ በመጠመቄ በአባታችን ጸሎትና በአባታችን መስቀል በመባረኬ እኔ ብቻ ሳልሆን ቤተሰቦች በሙሉ ተፈውሰው አድነዋል። ዛሬ ቤተሰቦችን ሰላም ከተወለድኩ ጀምሮ ሰላም የላቸውም ነበር። አሁን ግን እኔ ከዚህ ከመጣሁበት ቀነሳት ጀምሮ ሰላም ሆነዋል፣ ፍቅር ሆነዋል። እየደረሰ ለእናንተም ይድረስላችሁ ነው ያላችሁ። የልቤቱ ታምር ነው። አሁን የተደረገልኝ ታምር ነው የሚነግረው። አሁን እዚህ አውደ ምሕረት ላይ ማለት ነው። ልቤቱን የጀመራት ዛሬ 3ኛ ቀኑ ነው። ጠዋት አውደ ምሕረት እዚህ ቆይቼ ስሄድ አሟት ተኝታለች። ተነሽ አውደ ምሕረት እኮ 7 ሰዓት ብለዋል እና አባታችን የአባታችን ልደት ነው ተረሽን ስላት ጊዜ እኔ እንኳን ሞኛል አለች። ግዴታ ዛሬማ አውደ ምሕረት እንኳን ትተኛለች እንጂ አባታችን ልደት ስለሆነ መሄድ አለብን ብዬ ተረፍዬ ቤት መጣሁ። እዚህ መጨረሻ አካባቢ ላይ ከረንደ ጉንዳን በለኝ ያረፈለጉሽ አለችኝ። እስኪ የዚች ላይ ነው እሾህ የወጋት ነው የምትመስለኝ። አሁን ራሱ ቢታይ እሾህ የወጋት ነው ይመስላል። አሁን ክፍት አድርጌ በባትሪ አያዋለሁ። በቃ ወይ ምን እንደምን ያው ህይወት ራሱ አለው። አሁን ሃይላንድ ነው ያዝኩት፣ ህይወት አለው ይጓዛል። እና ልብሷን ገልጬ ሰዓት ዱባለኝ። አሁን ታምሩ የአባታችን ታምር በለቀቀኑ በእንደታቸው በለቀቀኑ የሰራልኝ ታምር ነው። አሁን እግዚአብሔር ቤተሰቦች ታያል። በእግዚአብሔር ስም እንደምን አላችሁ? እንደምን አመሻችሁ? እንኳን ከአባታችን ልደት ከአዲሱ ዓመት አደረሰ። እኔ ከተደረገልኝ ታምር ጥራዬ እናገራለሁ። አባቴ በጣም ያመው ነበረ የኩላሊት በሽታ። ከዚህም ደግሞ እናቴም ደግሞ ካንሰር አሞሻል ትባል ነበር። በጣም በሆስፒታል በባህር ዳር እንዲሁም በለቀምት የመጣሁት ስራ ቆለጋ ነው የመጣሁት። በለቀምት በአዲስ አበባ በባህር ዳር ሄዳለች። ምንም ነገር ግን ተስፋ አላደረገች። ልጅ በወለደች ቁጥር ሁሌ አታጠባም። ካልተቆረጠ ምንም ነገር መሆናችን ይበታል። ምንም ነገር መሆናችን ተቆርጠማ እንዴት ነው በአንድ ጡቴ ማለት አድርጌ እንዴት እኖራለሁ እያለች ታስብ ነበር። እኔ ግን በ2007 ወደዚህ መጣሁ። እኔ ወደዚህ ስመጣ መንፈሱ መጣና እሷም ድና ስታረግዝም እኔ አላየኋትም። ሴት ልጅ ወልዳ እያጠባች በሰላሟ ድና ተፈውሳ፣ እኔም እንዲሁም አጋንንት ነበረብኝ። እንዲሁም ደግሞ አባቴም በጣም ትንታሮት በጣም ያመው ነበር። ከዚህ መጥቷና ኤንታየ ልደት ከዚህ ነው ያከበረልኝ አባቴ እና ከዚህ ስለው ልጄ ሆይ እንዴት ሆኜ እመጣለሁ? የስራ ሰዓት እኮ ነው። እንዴት ሆኜ እመጣለሁ ስለው እና ዝም ብለህ ድብን ይበላል ስለው እንዲህ አለ። አሞኛል አባቴ እና በቃ ከአይምሮ በሽተኛ ሆኛለሁ ብላችሁ ደውሉልኝ። አሁን አመጣልኝ። ሲመጣልኝ ብዙ ነገር አይቶ ተፈውሶ እሱም ተፈውሶ ብዙ ነገር በታችን በላይም ብሎ በጣም ወጣለት። እሱም ዳነ፣ ተፈወሰ፣ ወደ ሀገሩ ገባ። እንዲሁም ደግሞ ፊት ከዚህ በፊት ከ2007 መስከረም ላይ ወንድማማቾች ከአንድ ላይ አይውሉም ነበር። በጣም ሊተራረዱ ደርሰው እኔም በቃ ይጨንቀኝ ነበር። እኔ ራሴን ብቻዬን ትዳር ይዤ ነበር የምኖር፣ ግን በጣም ይጨንቀኛል። እንጃ
እነሱ ሲጣሉ ታውን ተጋደሉ እያልኩኝ ይጨንቀኝ ነበር። ግን ከዚህ መጥቼ እኔ በመጠመቄ በጥር ዙሪያ ሰዓት በአንድ ላይ ፋሲካ በአንድ ላይ ድግስ እያሉ አገኘኋቸው። ለእኔ ደረሰ ለሁላችሁ ይደርሰኛል። እኔም እንዲሁም ደግሞ አሁንም ይሄ ብቻ አይደለም የተደረገልኝ ታምር። አንዲት ልጅ የእናቴ እህት ናት። እናቴ እንጀራ እናቴ ናት እና እህቷ ናት እና በጣም በቃ አሟት ነበረ። የቤተሰቦቼ ማህበር ነው። ከዚያ ሰማት እየተላቀሱ ወደኛ መጡ። ቄስ ካለበት እናስጠምቃ ብለው ሙታለ ይላቀሳሉ። ቤተሰቦች እህት የለ ወንድም የለ ምንም የለ። ከዚያ እኛ ከዳሪ ላይ ነበር ወደኛ ሆርኩና አባታችን ስላድኑ ይሻለው ወስጄ ስጥልባት ሙታለ ሲያንሳ ሲያገላብጣ ምንም አታውቅም ሙታለች። ሳረግባ ግን ብድግ ነው ያለች። በጣም ታምሜ ነበር። እኔ እንጃ እኔ ስመጣ ራሱ ደህና ሁኝ ያለኝ የለም ነበር። ማንም የተከተለኝም የለም ነበር። ብቻዬን ነው የመጣሁኝ። ስመጣ ራሱ ማንም አልተከተለኝም እና ተስፋ ቆረጣችሁ። ተስፋ አትቁረጡ። ተስፋ አትቁረጡ። በእውነት ነገር እኔ ስመጣ ሁሉም በቃ እትደርጓን እኔ በጣም በቃ እኔ እንጃ በጣም በቃ ልንቅ ነበር የምለው። ግን አሁን በአባታችን ላይ ግን ሁሉ ነገር ችኛለሁ። ሁሉ ነገር ተፈውሻለሁ። አሁን መራሩ ህይወቴ በአዲስ ህይወት ተቀይሬያለሁ። ሰላም ነገር አሁን ሰግድ በቃ ለምን ነው በቃ እንደዚህ ሆነሽ እንደተቀየረሽ ወጣሽ እንደዛ ሆነሽ አብደሽ የነበርሽ ሲል ልዩ ነው። ወንቅሸት ማለት ልዩ ነው። ከዚህ በፊት ምን አልሰማሁም። እንግዲህ ያው ሰላም ወንቅሸት ባን አባታችን መኖራቸውን አልሰማም። ግን እኔ ወደዚህ በመጣሁበት ብዙ ነገር ነው የተደረገልኝ። ከዚህ በፊት ደግሞ የአጎቴ በሮችን ይሰጧቸዋል። እንደዚሁም ደግሞ አህዮን ይሰጧል። 4 ወር ጠፍተው ኑረዋል። 4 ወር ጠፍተው ኑረው ዝም ብሎ ችለው ዝም ብሎ በቃ እነሱ መጋደል ስለሳቸው እንጂ ምንም ነገር እንትን አይሉ። ከዚህ በመንጣት ግን ከዚህ በመጠመቂያ ግን ራሱ ሊሆነው እየተከበከበ መጥቶ በቃ ያሉበት ከብቶችን የሌባ ከብት የሚገዛልን ኑሯል። ይሄን የሌባ ከብት የሚገዛውን ጠቆመና ከዚያ እሱ ታስሮ በሮችን ሂደው አመጣቸው። በሮችን አመጣቸው። 2 ጥንድ በሮች ናቸው። አንድ አህያ ነው። ከዚያ አንዱን አርደው በልተውታል። አንዱ በሬ ግን መጥቷል። ለእኔ ደረሰልኝ፣ ለሁላችሁም ይድረስላችሁ። ለቅዱስ ገብርኤል ልል ይበሉልኝ በል ስላዳመጣችሁኝ አመሰግናለሁ። እንግዲህ ሰምታችኋል ያለችውን እናቴ ካንሰር አለብሽ እሺ መቆረጥ አለበት ብላ ነበር። አባቴ የካንሰር በሽታ ነበረበት። ዛሬ ግን ከዚህ መጥቼ በመጠመቄ እናቴም ካንሰር በሽታ ተፈውሳለች። አባቴም ከካንሰር በሽታ ተፈውሳለች። ይሄም ደግሞ ማለት ዘገተ እንግዲህ በአባታችን ስዕል አድኖ ነው ያለች። ሙታለች ተብሎ እያለቀሱ እያሉ የማገጠኝ ነው ያበረ ይስራል እንደ ቀርይ ወስጄ ሲያርማቸው ጣል ሳረግበት ሲላቀሱ ነበሩ። እሷ ግን ብትጥላ ከእንቅልፉ እንደሚነቃ ሰው ተነሳች ነው ያለች። ይህ ያደረገውንም ለእግዚአብሔር ምስጋና ይግባው። እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የአባታችን የመንፈስ ልጆች በሁሉ እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እኔ እዚህ ገዳም ስመጣ አላውቀውም ነበር። አጎቴን ይዞኝ የመጣ በጣም ታምሜ አይምሮዬን ራሱ አላውቅ ነበር። በቃ አላውቅ ማለት ይቻላል። ትንሽ ራሴ ማንነቴ ጠፍቶኝ ተሰውሬ እናቴ ስታለቅስ አትድንም እያሏት በተለያየ ቋንቋ በዘጃት እያሉ ነገር ግን ቋንቋ አያደርጉም። ሌላ ጸበል ሂጄ እንኳን ልጅ እንደገና እየባሰኝ ነው የሄደ። ሆዴን ነፍቶ እንደገና እንጀራ የበላሁት 1 ደቂቃ አይቆይም ነበር። ሽቅብ እንደገና ይወጣ ነበር። ሆዴን ተራራሳክሎ ሰዎች ሁሉ ብዝናት እያሉ ይስቁብኝ ነበር። ነገር ግን በአባታችን በበረሃው መናኝ በእውነተኛው አባት በወንቅሸቱ ቅዱስ ገብርኤል በአባታችን ላይ ድኜ ተፈውሼ እባብ ወጥቶልኝ ይኖራል ያላልኩት እንኳን በዓይን ራሱ ለማየት የሚያስፈራ እባብ ወጣል። ቤተሰቦቼ ደግሞ በድግም ተተብትበው ላይ ከተፈጠሩ ፍቅር ሲያወሩ
እህት ወንድሞቼ እንዲሁም ቤተሰቦቼ እናትና አባቴ አንድ ቀን ፍቅር አውርተው ያውቁም ነበር። ጌታ ሆይ የእነሱን ፍቅር እስከ መቼ ነው እያልኩኝ ሳለቅስ፣ ነገር ግን በአባታችን ላይ ዛሬ ፍቅር ሆነው ይገኛሉ። እንደገና እዚህ መጥቼ በመጠመቄ አባቴ እዚህ መጥቶ ጉልበቱ በጣም ለመንቀሳቀስ ራሱ ተቀምጦ ለመነሳት ራሱ በጣም እየቀጨቀጨው ጥፍሩ ወልቆ በድግምት ሰው እየሳቀበት ከሰው ራሱ ለመብላት ራሱ ያሳፍረው ነበር። እዚህ መጥቶ ግን ከፊቱ ጥፍር ከፊቱ ጉልበት እንደገና የበለጠ ታድሶ ነው የሄደ እና በአባታችን የተደረገልኝ ታምር ተረጅሞ ባጭሩ ነው እንጂ ተዘርዝሮ አያልቅም። ለአባታችን እድሜና እድሜ ማትሳላ ያድግልን፣ ይጨምርልን፣ ከጸጋ ላይ ጸጋ ከክብር ላይ ክብር ይጨምርልን፣ በዳናችንን ያቆይልን፣ አባታችን ይጠብቅልን። ስላዳመጣችሁኝ አመሰግናለሁ። ሊሰማቸው አዳም ሰዎች ሰማኝ፣ ግን ሰዎች ርጉዝነት እያሉ ይሳለቁብኝ ነበር። ከዚህ መጥቼ ግን ዛሬ ድኜ ተፈውሼ እንደ ሰውና እንደ ጓደኞች እየተንቀሳቀስኩ እገኛለሁ። በአባታችን በደሰባቱ ሊቀ ለቆሙ ሳቢያን ክርስቶስ ማርያም እንደ ዋና ጸሎት እኛ በተፈውሻለሁ። ምን ይሰማ ይስማችሁ ነው ተደረገ። አሁን ተናገረው ማለት ነው። የሩሲያዊ ሰዎች እንደምን ዋላችሁ? እኔ ስሜ መስከረም ተሳለ የሚባለው የመጣሁት ከባህር ዳር ከተማ ነው። ወደዚህ ገዳም ለመጀመሪያ ጊዜ የመጣሁት 2005 ላይ ነው። 2005 ልመጣ ስል የሚወራው ወሬ ሌላ ነበረ። ትሞቻለሽ ጉድጓድ ነው የሚባል ወሬ ነበር የሚወራው እና እናቴም እንደዛ ስትለኝ እኔ በቃ በጣም ያመኝ ስለነበረ በጠንቋይ በቃ በተለያየ ጸበል ሂጄ ነበረ። በሽታ ሊታወቅ አይቻልም። አፍቀራ ነው ያሉ ሰዎች ሁሉ ሊስቁብኝ ይሳለቁብኝ ነበር። ማንም ሰው ለኔ የሚረዳኝ አልነበረም። በመጀመሪያ ቀን 2005 መጥቼ ስጠመቅ ጮኸ። ከዛ ማንም ብቻዬን ብር ተበድሬ ነበር ከሰው የመጣሁት እንደዚህ የሚያቀልኝ ነበረ እንዲሁ ብር የሰጠኝ። ከዛም ወደ ቤተሰብ ተመለስኩኝ። በቃ ቤተሰቦቼ ጋር እናቴ በጣም ታስጠላኛለች። የተደረገው ድግምት እናቴ ጋር የማያስማማ ነው። ሰው እናቱን አይጠራም፣ በሰሞኑ ያሳደገችውን አይጠራም። እኔ ግን ታስጠላኛለች። በቃ 24 ሰዓት ጭቅጭቅ ነው። የምሄድበት ሁሉ ይጠፋኛል። ከማን ጋር ልኖር በቃ የማደርገው ስጠፋኝ ተነስቼ ወደ አረብ ሀገር ሄድኩኝ። ከአረብ ሀገር ደግሞ እዛ ሚጄ ስቃይ ደረሰብኝ። በቃ እዛ እየሄደ ኢትዮጵያ ውስጥ ደርሶ የማያውቀውን ማንነቱን ተናግሮ የማያውቀውን ከዛ ስቃይ ላይሆነኝ ጀመር። መንፈሱ ይነሳብኝ ጀመር። ሰዎቹም ዱላው እርግጫው በቃ ይስማማኝ አይቻልም። ከዛ ኑሮ ከዛ በቃ ራሴን በራሴ የሚያሳድነኝ እንኳን ቄስ አጥቼ ሽንት ቤት ውስጥ ነበር አባታችሁ ወይ ያልኩ ራሴን ብጠጤ ነበረ። በጣም ተሰቃይቼ ማለት ነው። በቃ ይሄን ገና ምጠራው ነበር። የሰሪቱ ንግስት እያልኩ ጠራት ነበር። መሬት የማርያም እባክሽን ድረሽልኝ፣ እኔ ምንም ነገር አልፈልግም። ወደ ሀገሬ ተመልሼ አንድ ቀን እንኳን ልጠመቅላት ነበር። ከሀገሬ ተመልሼ ገና እንደገባሁ ከቤተሰቦች እንደደረስኩ ጥቅምት 1 ነው የመጣሁት። በዚያ 7 ሰዓት እንደገባሁ 9 ሰዓት ላይ ታመምኩኝ። ከዛ በኋላ እናቴ ለንስሐ ብላ ወደ ጊዮርጊስ ቤተክርስቲያን ስትወስደኝ አጋጣሚ ሆኖ መንፈሱ ለፈለፈና ወደ ወግሸት ገብርኤል ውሰዷት ይህችን ልጅ ብሎ ተናገረ። ከዛም ስመጣ ብር ያበደረኝ ነበረ እና አላውቀውም፣ አይዘመደኝም። እንዲህ ነው የማውቀው። በሱስ በጫት በሲጋራ ነበር የተለከፈ። ከዛ እሱንም እኔ ነኝ የደገምኩበት ብሎ ደጋሚያችን አንዱ ነው ተገኘና ከዚህ መጥቶ 15 ቀን በመጠመቅ ሁሉ ነገር ለቀቀና እኔም ከእናቴ ጋር ተስማማው። የእናት ፍቅር አወቁ በአባቴ ላይ ሁሉ ነገር ሆነ። እናቴም በቡና ሱስ የተጠመደች ሁሉም በቃ አባቴም የዛር አምልኮ ሆኖ በጣም ያህ መንፈስ በደኔ በቃ እንዳይብሮ በሽተኛ ነበር የሚያደርገኝ። ወንድሜ እነዚህ መጥቶ ተጠምቆ ለ15 ዓመት ያክል ድሩ የሆኖ በቃ ጫት ሲጋራ ምንም የሚያውቀው ነገር የለም። በህይወት ትርጉም ነገር የለውም። በቃ ሰው ሲመክረው በህይወት ምንም እኔ በቃ ህይወት ያልፋል ነበር የሚል እዚህ መጥቶ ተጠምቆ እንደ ሰው ማሰብ ጀመረ። በቃ በእምነቱን ራሱ አያውቀውም። ድቁንና ነበረ ያ ሁሉ ነገር አፍርሶ እምነቱን ራሱ ትቶ ነበር። አሁን ግን በቃ የሆነ ነገር በተፈጠረ ቁጥር በቃ ለአባ ዮሐንስ ንገሪልኝ እባክሽን እህቴ እንደዚህ ሆኛለሁ ይለኛል። ለእኔ የደረሰ አምላክ ለእናንተ የሚደረስላችሁ እግዚአብሔር ይመስገን። እንግዲህ ሰምታችኋል። ከባህር ዳር መስከረም የለሰመጀ ቃል በአባታችን በሰባተ ሊቀ ለቆሙ ሳቢያን ሰማርያም ህይወት ተቀይሮ ከቤተሰብ ጋር አልስማማም ነበር።
ወደ አረብ ሀገር ምቼ ነበረ። ከዚያም የባሰ መከራና ስቃይ ደረሰብኝ ያለች። አሁን የሆንኩ ሸዶ ቅዱስ ገብርኤል አባቴ አባ ዮሐንስ ወደ ሀገሬ መልሱ ያልኩ አለቅስ ነበር። ዛሬ ወደዚህ ተመልሼ ዛሬ እንዲሁም በጸሎት ቁጭ ድኝ የተፈወሽ ነች ሳይሆን ወንድሜም እንደዚህ ወደ 15 ዓመት በ3 ቀን የኖረ ወንድሜ ነው ተፈውሶ ዛሬ በስራ ላይ ይገኛል። የሚሰማ ይስማችሁ ይሁንላችሁ። እኔ የምናገረው እናቴ ክንታሮት በሽታ ነበረባት። አሁን ድናለች። እኔ ደግሞ ልሄድ ነው ሀገር ቤት ትምህርት ልማር። ይህን ሰውነት መጨምሮ ትምህርት እናቴ የክንታሮት በሽታ ነበረባት። በአባታችን ጸሎትና በአባታችን እንባ በወንሸት ቅዱስ ገብርኤል ገዳም ዛሬ ተፈውሳ ስራዋን እየሰራች ነው፣ እየተንቀሳቀሰች ትገኛለች። ይህም ደግሞ እንግዲህ ከእናቴ ጋር ቆይቻውን ለትምህርት ስለሆነ ነው። የአባታችን የአመዘጠኛ የለት ባላ ክብር ያለው በሰላም ያድስሎ ለምትለው ነገር ይገናኝ። አሁንም ወንድማችን ልናገር ነው እያሉ ስነደ በበዓሉ አደረሳችሁ ክርስቲያኖች በሙሉ። እኔ ያው ከተደረገልኝ ታምር ጠር አድርጌ ነው የምናገር። የመጣሁት ከአንዳቤት ወረዳ ነው። ያው ብዙ ታምር ተደርጓል። የመጀመሪያው እኔ በትዳር ተወስኜ ስኖር ሚስቴ ለ6 ወር ያህል የማያቋርጥ ደም ይፈሳት ነበር ከተጋባን በኋላ። ያን ብቻ አይደለም፣ የኃጢአት አንሶን ደግሞ በቃ በቤታችንም ሰላም የሚባል የለንም ነበር። ዘወትር እንለያይ፣ ዘወትር እንፋታ የሚል ነበረ ከእሷ አንደበት የሚመጣ። የተጋባነውም በስርዓት ነው። መጀመሪያ ስንጋባ ያንን እንዲያውኑ ይህም የወር አበባ ይፈሳት የነበረ የወር አበባ ሳይሆን ያው የኃጢአታችን ነው። ልጅ ከወለደች በኋላ ነበር። ያን እየሆነ እያለ ያው ዘወትር እንፋታ ስትለኝ እኔ ምንም አማራጭ የለኝም ነበር። ዘላለም ማልቀስ ነበር የሚሰራ። እዚያ በኋላ ምንም አላረኩም። ያው ጸበል በዚያ አካባቢ ያለ ጸበል ትሄዳለች፣ ምንም ለውጥ የለም። መጨረሻ ላይ እዚህ የደብረ ታቦር ልጅ ናት። ደብረ ታቦር ወደ ቤተሰቦቿ ስትመጣ እኔ ወደ ወንቅ እሸት ሊሄድ እባካችሁ ብለን በግድ በስቃይ ለምነን ይዘናት መጣን። በ2007 እንደመጣች ምን ይደረጋል? ያ ይፈሳት የነበረው የወር አበባ በመጣች በወር ሳይሞላት እንደ ወር አበባ ይፈስ የነበረው ሳያቋርጥ ወዲያው ቆመላት። ይህ አልነበረም። ልጃችንም ምግብ አትበላም ነበር፣ ምግብ አትጠቀምም ነበር። ከዚህ መጣ እንደሄደች ምግብ መብላት ጀመረች። ይህ ሳይሆን ደግሞ ሌላው ደግሞ ምን ተደረገ? እኔ ከዚህ አብሬ መጥቼ ነበር። ያው በቤታችን በረከት የለም፣ ሰላም የለም እንዳልኳችሁ። ነሐሴ 21 ቀን ቀበለውን እንደዋለ ከዚህ እኔ ተጠራሁኝ። ያው ባረባ ደሞዝ ነበር ተቀጥሬ የነበረ እዛ። ወደ ወዚህ እንዳለውን ተደወለብኝና ና ስራ ስለወጣ ተባልኩኝ። የዚህ እንደሄድኩኝ ወዲያው በዲግሪ የወረቀት ተያዘልኝ። ወዲያው ቢሮ ገባሁ። የየወር እንደሆነልኝ እያለ ደግሞ በ2008 ዓመተ ምህረት ያው እሷ ያው እዚያ ስራ ቢኖርብኝም እሷ የመንግስት ስራ መምህር ናት። ክረምት ሰኔ ላይ መጣች። ከሰኔ ጀምራ እስካሁን በዚህ ገዳም እየተገለገለች እያለ ህፃኗም እሷም ጤነኛ ሆነው እያገለገሉ እና እየተጸበሉ እያለ ምን ይደረጋል? አሁን በነሐሴ ላይ እባብ ነደፋት። በዚህ በገዳሙ ውስጥ ማለት ነው። እባብ ሲነድፋት ያለምንም ነገር ማለት ነው፣ ምንም ሳትሆን በገዳሙ መይንታየ ጸሎት ምንም ነገር ሳትሆን በሰላም በጤና አለች። ልጅም ደግሞ እንደምጎሳ እየፈረጠጠች ትገኛለች። ለኔ የደረሰ ለእናንተ የሚደረስላችሁ እንግዲህ የሰንበት ቀን ወንድማችን ያለውን ባለቤቴ የተጋባነው መጀመሪያ በስርዓተ ተክሊል በቤተክርስቲያን ስርዓት ነበረ።
ግን በመካከላችን ሰላም ጠፋ ነው የሚለው እንግዲህ። ስለዚህ ግን ያለ ቤቴ ለ6 ወር ያህል የሚፈሰን ነበር ያለማቋረጥ። ከዚህ መታ ናፍተውሳለች። እኔም ስሬ ብዙም ያረባ ነገር ነበር። አሁን ግን ከዚህ መጥቼ ከጠመቁ በኋላ ስሬ በሄደ እንግዲህ ስራ እየገኛለሁ። ባለቤትም እንደዚሁ ከዚህ መታ ቢደርፋት ከዚህ የተወገደ ስለሆነ ባቡ እንኳን የታሰረ ስለሆነ በእርሷ ላይ ጉዳት ማድረስ አልቻለም። ለእኛ የደረሰ ለእናንተ የሚደርስላችኋል ወለደ ዘናነሳችሁ የምታውቁን ታውቁኛላችሁ። አካሌ በሙሉ ሸቶ በቁስል ነበር። አንድ እድሜን ታየላባት እዚህ አድርሰውኛል። ቤተሰብም ጠልቶኝ እንግዲህ አንቺ ከልጅነት ያደግኩት ቁስል እስከ ዛሬ ቆስዬ ዛማና ጠፍቼ ባህር ዳር ክርስቲያኖች መጣሁ። ጠፍቻቸው ሸተተ ቁስል በቃ እዛ ማለት ትንሽ የቀን ስራ ገባሁ። የቀን ስራም ገብቼ ካሞተር አልገባሁ። እዛ ማለት የንታየ የጸሎት አባቴ በመንፈስ ከትንሽ አወጥተውኛል። አንዲት ጓደኛዬ ከሁለት ነው የተቆመጠችው በሁለት እኔ ግን ደህና ልብሴ ቁምጥምጥ ብሏል። እኔ ግን ደህና ቀረሁ። አፍንጫዬ ትንሽ የተጎዳች ይህ ቁስል ደግሞ ሸቶኝ ቤተሰብም ጠርቶኝ ጓደኛም ጠርቶኝ ከዚህ መጥቼ እንኳን ሸተሽኛል ክሊኒክ ወደ ተሻሻለ ልኝ ተብያለሁ። በእውነት ነው የምላችሁ ትምህርት በነበረ እጅ ነበር የሚሄድ እንዳለን ግን አባቴ ያደረጉልኝ ታምር ስንቅም የለኝም። አባቴ በሰው ላይ እያሳደሩ የአራዊት ድግምት ንብረቱን አሁን በዚህኛው በሰው ሀገር ተበትነን ከቤት አንድ የለም። የኔ ትንሽ አንድ ህፃን ነው ያለው ከቤት በእውነት በሰው ሀገር ተበትነን ምንም ባላወቅም የተደረገልኝ ታምር 18 ዓመት የኖረ ቁስል ዛሬ ጤንነቴን አግኝቼ በሰላም እገኛለሁ። እኔ የመጣሁት ከቡሬ ወረዳ ነው። ሲኖረትንሳ ይባላል እና በጣም የሚጥል በሽታ ነበር ያለብኝ። ስመጣ ማንም ይዞኝ አልመጣ። ምን ይበል አገሩ ግን ወንቅሸ ሲባል ሰማለሁ። ግን እኔ የዛኔ ሰኞውን መጋቢት 19 ቀን ነበር ታምሜ ወደ ትምህርት ቤት ደሳት ጣለ አላውቅም። ሃይምሮ ይጣል አላውቅም። በቃ ከዛም በኋላ ከጣለኝ በኋላ ቤተሰብ እንደዚህ ሲያስጠምቁ ይኖረዋል። ምሽት ሊያስጠምቅ አስጠምቀውኛል። ሃይምሮዬንም አላውቅም። ከዛ በእኔ ዝም ብዬ በቃ ወደዚህ ይዞ ይመጣ። ምን እንዳመጣኝ አላውቅም። በመንፈስ ነው በቃ ይዞ ይመጣ። አገሩንም አላውቀውም እንዴት እንደሆነ። ከዛም እንደመጣሁኝ ወደዚህ እንደመጣሁኝ ምንም አደጋ ችግርም ሳይደርስብኝ በይንታየነ በቅዱስ ገብርኤል ጸሎት በዚህ ደረስኩብኝ። ምንም አደጋም አልደረሰብኝም። ከዛም እዚህ መጥቼ ተጠመቅኩኝ። እንደመጣሁ ተጠምቄ ጸበል ስጠጣ የሆነ በቃ የዶሮ እንቁላል አስኳል የሚመስል ወጣልኝ። በጸበሉን ስጠጣ እንደዚህ አይነት ወጣልኝ። በሽንቴንም ሲሸናም እሱን እየመሰለ ወጣ ቢጫ ነገር። ከዛም በኋላ የማዚያ ገብርኤል ደግሞ መንፈስ ለፍልቆ ለቀቅኩኝ ያለ። እዚህ ከመጣሁ 5 ወር ሆኖኛል እና እኔን የተፈወስኩኝ የኔ የደረሰላችሁ የእናንተ የሚደረስልኝ የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አመሻችሁ። እንኳን ለአባታችን አስተጽንኛ የልደት በዓል በሰላም አደረሳችሁ። የግጥሜ ርዕስ ይቺ ቀን ልዩ ናት ትሰኛለች። ይቺ ቀን ልዩ ናት አምላክ የባረካት ዳግማዊ ዮሐንስ የተወለደባት ዳግማዊ ዮሐንስ የተወለደባት ሻማው ሚለኮስ ዳቦ ሚቆረስ የበረሃው መናኝ ዮሐንስ ተወልዷል ይበለን ደስ ደስ። የበረሃው መናኝ ዮሐንስ ተወልዷል ይበለን ደስ ደስ። ተራራው ሊንድ ጎድጓዳ ሊሞላ በረሃው ሊጥስ ላይሸሽ ወደኋላ በበረሃው መናኝ ዲያብሎስ ተዋርዶ ቀረ ወደኋላ። እኛም ነፃ ወጣን የልባችን ሞላ እኛም ነፃ ወጣን የልባችን ሞላ። እንግዳ መጣልሽ ሀገሬ ኢትዮጵያ
ኢትዮጵያ ሕዝቡን የሚያነሳ ካመዱ ከትቢያ በእጁ ቁልፍ የያዘ የገነትን መግቢያ በእጁ ቁልፍ የያዘ የገነትን መግቢያ ዮሐንስ ሲወለድ ዲያብሎስ አዘነ እጅግ ተጨነቀ። የሌጊዮን ጭፍራ አለቀ ደቀቀ። የሌጊዮን ጭፍራ አለቀ ደቀቀ። ቃል ኪዳኑ ብዙ የምድር የሰማይ ከአምላክ የሚያስታርቅ በእውነት የሚያገናኝ ከአምላክ የሚያስታርቅ በእውነት የሚያገናኝ የአዳም ልጅ ወደ እኔ ይበልህ ደስ ደስ ዮሐንስ ተወልዷል ሕይወትን ለማደስ ስጋና ነፍሳችን በእውነት የሚፈውስ ስጋና ነፍሳችን በእውነት የሚፈውስ መንፈስ ቅዱስ ስራው መች ይመረመራል በየዘመናቱ ታሪክን ይሰራል ዮሐንስን ባርኮ ዓለሙን ያኮራል ስራው ሕያው ሆኖ ሲዘከር ይኖራል ስራው ሕያው ሆኖ ሲዘከር ይኖራል የዮሐንስ እናት የተባረከችው ጻድቁን ወለደች ሕዝቡን አስማረችው ጻድቁን ወለደች ሕዝቡን አስማረችው የበረሃው መናኝ የእንግሸት ዋልታ ዛሬ ተወለደ ሰይጣን እንዲረታ ደካማ ወገኑን ሕዝቡን ሊያበረታ ይህን ላደረገ ለሰራዊት ጌታ እልልታ ነው እንጂ ምን አለን ውለታ እልልታ ነው እንጂ ምን አለን ውለታ ዝነኛው ባታዊ የመንፈስ ቅዱስ ዓለምን ፈዋሹ የሥጋ የነፍስ ዛሬ ተወለደ የአዳም ልጅ ወገኔ ይበልህ ደስ ደስ ዛሬ ተወለደ የአዳም ልጅ ወገኔ በዚህ በበረሃ ጥቅጥቅ ባለው ደን ዲያብሎስ ሰልጥኖ በጽኑ ገዝቶን እሱ በመረጠው ጎዳና ሄደን ዛሬ ግን ተስፋለን የበረሃው መናኝ አባቴን ይዘን ዛሬ ግን ተስፋለን የበረሃው መናኝ አባቴን ይዘን ታማኝ አገልጋይ ነው የወንጌል አርበኛ ጭንቀታችን አይቶ መጣልን ወደኛ የበረሃው መናኝ አባቴ ዮሐንስ እውነተኛው ዳኛ የበረሃው መናኝ አባቴ ዮሐንስ እውነተኛው ዳኛ እናት አባታቸው እጅግ የታደሉ ለመከራው ዓለም መድኃኒት አደሉ ይኸው ወለዱልን ሕዝቡን የሚፈውስ በቃለ ወንጌሉ ይኸው ወለዱልን ሕዝቡን የሚፈውስ በቃለ ወንጌሉ የደካሞች ብርታት የሕሙማን ፈውስ የዓለም መድኃኒት ነው ሊቀ አእላፍ ቆሞስ አባ ዮሐንስ ዛሬ ተወለደ ይበለን ደስ ደስ ዛሬ ተወለደ ይበለን ደስ ደስ